አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 7 በዚች ቀን ቀሊን ከምትባል አገር ቅዱስና ብሩክ ድል አድራጊም የሆነው አባ አብስኪሮን በሰማዕትነት ሞተ። ይህም ቅዱስ ከእንዴናው ገዥ ከአርያኖስ ጭፍራ ውስጥ ነበር። የካዲው ንጉሥ ዲዮቅልጥያኖስ ስለ አምልኮ ጣዖት የሆነች ትእዛዙ በደረሰች ጊዜ ወዲያውኑ ይህ ቅዱስ በሕዝቡ መካከል ተነስቶ ንጉሱን ረገመው፣ ጣዖታቱንም ሰደበ። ወታደር ስለሆነም ያሰቃየው ዘንድ ማንም አልደፈረም ነበር። ነገር ግን በንጉሱ አዳራሽ ውስጥ አሰሩት። መኮንንም ወደ አገረ አስዩጥ በሄደ ጊዜ ወደ ንጉሱ ላከው። ከእርሱም ጋራ ሌሎች ወልፊዮስ፣ አርማኒዮስ፣ አርኪያስ፣ ጴጥሮስ፣ ቀራኒዮስ የተባሉ ነበሩ። እሊህም ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ደማቸውን ሊያፈሱ ከአባ አብስኪሮን ጋራ ተስማሙ። በንጉሱም ፊት በቆሙ ጊዜ በጌታችን ታመኑ። ንጉሱም ትጥቃቸውን ይቆርጡ ዘንድ በየአይነቱ በሆነ ስቃይ እንዲያሰቃያቸው አዘዘ። ንጉሱም እንዳዘዘ አደረጉባቸው። ከእኚህ ከአምስቱ ግን ራሶቻቸውን የቆረጧቸው አሉ፣ የሰቀሏቸውም አሉ። እንዲህም ገድላቸውን ፈጽመው የሕይወት አክሊልን ተቀበሉ። የከበረ አብስኪሮስን ግን ታላቅ ግርፋትን እንዲገርፉት አዘዘ። ከዚያም በኋላ ከራሱ እስከ አንገቱ ቆዳውን እንዲገፉት በፈረስ ጅራትም አስሮ በከተማው ውስጥ እንዲጎትቱት አዘዘ። ይህንም ሁሉ አደረጉበት። ከዚህም በኋላ በብረት ምጣድ ውስጥ አድርገው በላዩ አፉን ዘግተው ተሸክመው ወስደው በወሸባ ቤት መንደጃ ውስጥ ጨመሩት። በስቃዩም ውስጥ ሁሉ የእግዚአብሔር መልአክ ወደ እርሱ ይመጣና ያጽናናው ነበር፣ ያስታግሰውም ነበር። ያለምንም ጉዳትም አድኖ በደህና ያስነሳው ነበር። ከማሰቃየቱም በደከመ ጊዜ ከስራዮቹ ሁሉ የሚበልጥ በስራይ ወደ አየር አውጥቶ ከአጋንንት ጋር የሚነጋገር ስራየኛ መጣለት። እርሱም የወሸባ ቤቱን ዘግተው ሽንት እንዲጨምሩበት አዘዘ። እንዲሁም አደረጉ። እባብም ይዞ በላዩ አሾከሾከና ለሁለት ክፍልም ሆኖ ተሰነጠቀ። መርዙንና ሆዱን ዕቃውን ወስዶ በብረት ወጭት አድርጎ አበሰላቸው። በወሸባ ቤቱ ውስጥ ወደ አባ አብስኪሮን ቀርቦ ያንን መርዝ ይበላ ዘንድ ሰጠው። ቅዱሱም በላ፣ ግን ምን ጉዳት አልደረሰበትም። ያም መሰሪ የመኳንንተ ጽልመት አለቃቸው ሆይ በዚህ ክርስቲያናዊ ላይ ኃይልህን አድርግ ብሎ ጮኸ። ምን ጥፋት ባልደረሰበት ጊዜ መሰሪው አደነቀ። ቅዱስ አብስኪሮንም መሰሪውን የሚራዳህ ሰይጣንህስ በክብር ባለቤት በጌቴ በኢየሱስ ክርስቶስ ኃይል አንተን ይቀጣሃል አለው። ወዲያውኑ ነጥሎ የሚያንከባለው ክፉ ሰይጣን ተጫነበት። ክብር ይግባውና በጌታችን በኢየሱስ ክርስቶስ እስከታመነ ድረስ አሰቃየው። መኮንኑም የመሰሪውን ራስ ይቆርጡ ዘንድ አዘዘና በሰማዕትነት ሞተ። በቅዱስ አብስኪሮን ላይ ግን ቁጣና ብስጭት በመጨመር ጽኑ ስቃይን አሰቃየው። አባላዘሩም እንዲቆርጡት አዘዘ። እርሱ ግን በመከራው ሁሉ እግዚአብሔርን ያመሰግን ነበር። ከዚህም በኋላ ራሱን በሰይፍ እንዲቆርጡ አዘዘና ቆረጡት። የድል አክሊልም በመንግስተ ሰማያት ተቀበለ። ከቅዱስ አብስኪሮን ተአምራትም አንዱ እነግራችኋለሁ። በግብፅ ደቡብ በስሙ የታነጸች ቤተ ክርስቲያን ነበረች። ካህናቷም ክፉ ስራ የሚሰሩ ክፎች ነበሩ። ቅዱስ አብስኪሮንም ከክፋታቸው ተመልሶ ንስሐ ቢገቡ ብሎ ጠበቃቸው። ባልተመለሱ ጊዜ ግን የንዳድ በሽታ አምጥቶ ሁሉም በአንዲት ጊዜ ሞቱ። ከዚህም በኋላ ቅዱስ አብስኪሮን በፈረስ ላይ ተቀምጦ የላይ ግብፅ የሆነች ቢያሁ ወደምትባል አገር ደረሰ። የአገር ሰዎችም በደጃቸው ተቀምጠው ሳይተኙ በጨረቃ ብርሃን እርስ በእርሳቸው ያወሩ ነበረ። የከበረ አብስኪሮን ከፊታቸው ደርሶ ሰላም ለእናንተ ይሁን አላቸው። ባዩትም ጊዜ ሰላምታውን አጸፋ እየመለሱ ተነስተው ተቀበሉት። ሁለተኛም ያችን የሚሻትን ምድር እያመለከታቸው ከምድራችሁ ጥቂት
እንድትሰጡኝ እሻለሁ አላቸው። እነርሱም ጌታችን እንደወደድክ ይሁንልህ አሉት። 100 የወርቅ ዲናርም ሰጥቷቸው ተሰወራቸው። እነርሱም ከዚህ ራእይ የተነሳ አደነቁ። ከተኙ በኋላም ቤተክርስቲያኒቱን አፍልሶ ከግብፅ ደቡብ ወደ ላይ ግብፅ ብያሁ ወደምትባል አገር አምጥቶ የወርቅ ዲናር ወደ ገዛባት ምድር ከንዋየ ቅድሳቷ ሁሉና ከጸዳዋ ጋር አምጥቶ በዚያ ቆማት። የሀገር ሰዎችም በጠዋት ነቅተው ወደ ውጭ በወጡ ጊዜ ቤተክርስቲያኒቱን በደጃቸው አገኟት። እጅግ ፈጽሞም አደነቁ፣ ምስጉን እግዚአብሔርንም አመሰገኑት። ከዚያች ጊዜ ጀምሮ ድንቅ ተአምር የሚደረግባት ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት መኮንን አርማኔዎስ ያሰቃያቸው የ16,000 ሰማዕታት የዕረፍታቸው መታሰቢያ ሆነ። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት አምላክን የወለደች የእመቤታችን ድንግል ማርያም ቤተ ክርስቲያን የተከፈተችበትና የከበረችበት ነው። እርሷም ዌላ በምትባል አደባባይ ያለች 3 ዓመት ከ6 ወር ተዘግታ የኖረች ነበረች። ይኸውም በ1020 ዓመተ ሰማዕታት ነው። ከእመቤታችን ድንግል ማርያም ሰው ለሆነ ሕይወትና መድኃኒት አድርጎ እርሷን ለሰጠን ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ሰኔ 8 በዚች ቀን አምላክን የወለደች በሁለት ወገን ድንግል የሆነች የእመቤታችን ማርያም የታወቀው በውሃ ምንጭ ዘንድ ያለች ቤተክርስቲያኗ ቅዳሴ ነው። እርሱም ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእርሷ ጋር ወደ ግብፅ አገር ተሰዶ ሲመለስ ያፈለቀው የተባረከ መታጠቢያ ነው። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምሕፀምዱከ ዘልፈ ለለነብብ ተወከፍ ዘኔቴ መጽሐፈ እንተ ርእሰከ እግዚኦ ጸዲቀ መበለት ወኮፈ እምላቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ ዳጌሊ ቆኖስ ሕፃን ለጻፎ በክርታስ ወለዛ ጻፎን ዘድርስ ወለዛ አንቦ ለተረጎመ ለሳዲስ ወለሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አርቅተ ኩሉም ባስ ሆረ የማራን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን፣ በረከታቸውም ከኛ ጋር ትኖር። ኦ አምላክነ በከንቱ ኮከ ከመሳነ ወለዘ ሰማያት